የቀድሞው የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። የቀብር ስነ ስርዓታቸው እንግዲህ አጨቃጫቂ ሆኗል። ከዚህ በፊት አዲስ አበባ ውስጥ ሙስሊሞች በኮልፌ እስላማዊ መቃብር ሲቀበሩ የሚታወቅ ሲሆን ሐጂ ዑመር ኢድሪስ በመኖሪያ ቤታቸው መቀበራቸው አነጋጋሪ ሆነዋል። ለምን ሆነ? በዚህ ቪዲዮ ምላሽ ታገኛላችሁ። ካፍሩ ሙስሊሙ ሁሉ እንደቃላ ሰላም ክርስቲያኑ ወዳቸው የተከበሩ መንገድ ላይ ማሲያፉ ክርስቲያኑ ወንድሞቻችንና ወንድሞቻችን መንገድ ላይ ያሳርፏቸው ዱዓ አድርጉ ይላል። በየነበት አላሁ አክበር ህንጻ ይውራ ወይዘሮ ዳርሽ ድሮ ስንገባ በዚህ ጉዳይ መሬት ለማክሰር ስንገባ እኔ እናሳቸው ሴቶች ከላይ የሆኑ ክርስቲያኖች ናቸው። ሰብራቸው የነበሩ ሁለቶቻችን መክተው ወርደው እያለቀሱ ዱዓ አድርጉ ይሏቸው። ይሄ የአላህ የመወደድ በአላህ ዘንድ የመወደድ ምልክት መሆኑን ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ አስቀምጠዋል። ምን ብለው እዛው ጋር አላህ መጀመሪያ ባሪያውን ሲወደው ጊዜ ሲወደው ሰይድና ጅብሪል ዓለይሂ ሰላም ይጠራውና እከሌ እኔ ወድጄዋለሁ ብሎ ይላል። ከዛ ሰይድና ጅብሪል ዓለይሂ ሰላም ይወደዋል። ከቀጥሎ ደግሞ እንደዚሁ እዛው ጋር ሰይድና ጅብሪል ዓለይሂ ሰላም ለሌሎች መላእክቶች ይናገራል። አላህ ወዶታል እኔ ወድጃለሁ እናንተ ወደዱ ይላል። እነዛ መላእክቶች ደግሞ ተባላ ለህዝብ ያስተላልፋል። በቃ የሰው ለውጥ ያ የሰው ወደደው መጀመሪያ ከአላህ ውዴታ ሲሆን እድለኛ ናቸው። መቼስ ጀዛኡና ኸይር ዱንያ ላይ እንደዚህ ተወዶ ይሄድ ማለት የአላህ ትልቅ ስጦታ አይገኝም ማለት ነው። በመሀል ምናልባት የሳቸው ተላሻ ሊኖር ይችላል። ነቢዩ የሚጠራ ሰው ስላለ ማለት ነው። ይሄ የሀያት ጉዳይ ሱናት ሊኖር ይችላል። የሚጠራ ሰው ይኖራል። ይሄ እንግዲህ የትኛው ይከሰታል? ወላሂ ምናየው አብዛኛው ቀን ተወዳጅ እና ሰው ይህንን የዛሬ በሳቸው መሞት ጀዛሁላህ ኸይረን ሁላችንም አዘና ሙስሊም ክርስቲያን አዝኗል። ወንድሞቻችንም አዘናቸውን ለመግለጽ በተለያየ ቦታ እየገቡ ነው። አሁን በከፍተኛ ሁኔታ ማወቅ ያለባችሁ አሁን ሰላት ከተሰገደ በኋላ መጀመሪያ አዛን ይደረጋል፣ ሱና እንሰግዳለን። ከዛ ሱና ተሰገደ በኋላ ሰላት ለና እንግዲህ ዛሬ ደህና ዘመን እንደራናቸው ሱብሃንአላህ እንግዲህ ምን ማለታችን ኢንቺው ተፍሲር ነበር ስልሳው ተፍሲር ነበር ይህ ሙታ ይፈርቃል ይህ ይፈርቃል Allah tawfiqkan barakallahu Allah lagu Allah subhanahu wa ta'ala yulungi ትልቅ ሰውና ትልቅ ኪሳራ እና ጀዛኡላህ ኸይር ከተሰገደ በኋላ ሰላት ከተሰገደ በኋላ በሚሊዮን ማድረስ ላይ ምክንያቱም የተለያዩ ሰዎች መገኘት ስላለባቸው ትልቅ እንዲያውለት እንደተቀመጡ ክርስቲያን እየጠበቀ እሳቸው ለመሸኘት ሚሊዮን ማድረስ ፕሮግራም አዘጋጅተናል። ለኢትዮጵያ ሕዝብ ላለን ለማሳየት ፕሮግራም ይዘጋጃል እና እዛ ቦታ ላይ የተለያዩ የመንግስት አካላቶች ይገኛሉ። የመንግስት ሰራተኞችን አጠቃላይ ሁሉ ሰዎች በኢትዮጵያ ውስጥ ስለሚገኝ ሁሉን ማስተናገድ ስላለብን ኢንሻአላህ ሁላችንም ወደዛ ከስራ በኋላ እንሄዳለን። ቀብራቸው የሚፈጸመው በወስያቸው መሰረት እና ማስገድ እንዳይለን ኩልቤ ለማተከበረ ጉለል እንዳለ ግልጽ ነገር ንገራቸው። ሙፍቲ እንደሚሞቱ መጀመሪያ ተዘጋጅተውበት በተቀበሉ መሬት ላይ ትልቅ የሰላት መስገጃውን መስጂድ ማስገንባት ፕላን ጨርሰው አዘጋጅቶ ከሁሉ ደግሞ የቀብር ቦታ አዘጋጅቷል። የመጀመሪያ የሚቀበርበት ጊዜ የሚለው ያን የቀብር ቦታ አዘጋጅቶ አዲስ አበባ አስተዳደር ፍቃድ ተሰጥቷቸዋል።
በካርታው እኔና አምባሳደር አይተነዋል። እዛው ጠርቶ አሳይቶናል። መጨረሻ ወስያ ሲነግሩ ማለት ነው። እና እዛ ሁላቸው እዛ የሚቀበሩት ማለት ነው። እዛ ቦታ ላይ ወደፊት ትልቅ ብላን ተሰርቷል። ሀሪማቸው እዛ ይቀጥላል። እንዴት አድርገው እንዳሰቡ ነው። ሀሪማ አላቸው። እሳቸው ከሞት በኋላ ኢራን እንዳይቋረጥ እሳቸው እዛ የሚሸፍን ሰው ተደርጎ ሀሪማው እንዲቀጥል በቃ ሀሪማ ኢትዮጵያ ላይ እስልምና ትልቅ ስራ ይሰራል። ዱን ያደረገው ማለት ያ ነገር እንዳይቋረጥብን እዛ ቦታ ላይ ሀኪም ባታ ይሄዳል። ለሱም እዛ ቦታ ላይ መጨረሻ ውስጥ ያነገሩናል። ከዛም እዛ ቦታ ላይ ጠርሶቻቸው እንዳይበተኑባቸው ሌላ መካፈል ደረሳ እንዲቀጥል በሌላ ሽፍ እንዲቀጥል ይደረጋል። ይህንን ተዘጋጅቷል። ስለዚህ መስጅዱ ተዘጋጅቷል። መድረሳ ቦታ ላይ ወደፊት ግንባታ ስራ ማዋልቷል። ከዛ በኋላ የቀብር ቦታ አለ። እዛ አካባቢ እዛ ፍላከረ የቀብር ቦታ አዘጋጅቶ የሞቱት ሱብሃንአላህ። ማን ስ በሀያት የቀብር ቦታ ላይ እንደዚህ አድርጎ አንድ ሺህ ካሬ ተቀብሎ ለቀብር ቦታ ያዘጋጅ ማን ያለው السلام عليكم ورحمة الله. اللهم اغفر لنا ولوالدينا اللهم احسن عاقبة كل احدنا آمين. اللهم امن بلادنا وبلاد المسلمين آمين برحمتك ارحم الراحمين آمين. اللهم نجنا مع الناجين آمين وسلمنا مع السالمين آمين وسلم ديننا وذريانا واخرانا في العالمين آمين ولا تهلكنا مع القوم العابدين آمين برحمتك ارحم الراحمين آمين. اللهم ارحمنا رحمة عامة آمين وارحمنا عمن سواك وما سواك آمين يا ذا الجلال والإكرام آمين برحمتك ارحم الراحمين آمين. والحمد لله رب العالمين.